አዲስ አበባ ውስጥ አልሐምዱሊላህ ብዙ ነገሮች እየቀነሱ ነው። ኑሮ ሊረክስ ነው መሰለኝ። ብዙ ነገሮችን አስቤዛ ገዝቻለሁኝ። በፊት የነበረበትን ዋጋና አሁን የነበረበትን ዋጋ እነግራችኋለሁ ማለት ነው። ብዙ ነገሮች ቀንሰዋል ማለት ነው። በተለይ የመጀመሪያው የገዛሁት ሽንኩርት ነው። በፊት ሽንኩርት 200 150 በተለይ በቋሚነት 130 እና 120 ነበረ። አሁን አልሐምዱሊላህ ኪሎ 40 ብር ገብቷል ማለት ነው። ስለዚህ እኔ 5 ኪሎ በ200 ብር ገዛው ማለት ነው። ሌላ ጊዜ 1 ኪሎ በምገዛበት ዋጋ ወይም 2 ኪሎ በምገዛበት ዋጋ ማለት ነው። እና አልሐምዱሊላህ ሌላኛው ቲማቲም ነው። በፊት ቲማቲም 70 ብርም 80 ብርም እስከ 90 ብር ነበር ማለት ነው። አሁን ግን ቀንሶ 45 ብር ገብቷል ማለት ነው። እንደውም ከሳምንት በፊት ከዛ በታች ነበረ 45 ብር 3 ኪሎ ገዛሁኝ ማለት ነው። ሌላኛው ዝንጅብል ነው። ሊቀንስ ይጨምር አላውቅም። በኪሎ ገዝቼ ስለማላውቅ ኪሎ 150 ብር። ሌላኛው ደግሞ ነጭ ሽንኩርት በፊት 250 320 330 ነበረ። አሁን ራክሶ 200 ብር ገብቷል ማለት ነው። አልሐምዱሊላህ ሌላኛው ከዚህ በፊት ነግሬያችኋለሁ። ካሮት ተወዷል። ኪሎ 100 ብር ገባብን እያችሁ ነበረ። አሁን ራክሶ 80 ብር ገብቷል ማለት ነው። Mommy. ይህንን እዛው ስድሳሉ ሰላጣ ነው። በፊት ሰላጣ ስትጠይቋቸው የ20 ብር የለም ነበር የሚሏችሁ። ይህንን 20 ብር ገዝቻለሁ ማለት ነው። በፊት ሲጀመር የ20 ብር የለም፣ የ30 ብር የ50 ብር ነበር ማለት ነው። አልሐምዱሊላህ ክኖር በየሱቁ 7 ብር ነው። እኔ ግን ከማከፋፈያ 5 ብር ይገኛል። ሌላኛው ኪያር በፊት አንዱ 30 ብር ነበር። ያ ማለት 3ቱ 90 ብር ነበር። አሁን ግን በ50 ብር ነው የገዛሁት ማለት ነው። ቀይ ስር በፊት 70 ብር ነበረ። አሁን 50 ብር። ማሚ ፎሶሊያ ነው። ፎሶሊያ ከገዛው ትንሽ ቆይታ አልኩኝ። ስንት እንደሆነ ይቀንስ ይጨምር አላውቅም፣ ግን ኪሎ 90 ብር ነው። እኔ ገዛሁት ግማሽ 45 ብር ማለት ነው። የተወደዱት ሁለት ነገሮች ናቸው። የመጀመሪያው ድንች ነው። በፊት ድንች ኪሎ 25 ብር ነበረ፣ 30 ብር ነበረ። አሁን ግን 40 ብር ገብቷል ማለት ነው። 2 ኪሎ በ80 ብር ገዛሁኝ። ሌላኛው ቃሪያ ነው። ቃሪያ በፊትም 10 ብር ነበር፣ 10 ብር ነው የገዛሁት። ሌላኛው በጣም የተወደደው ብርቱካን ነው። እኔ ብርቱካን ጊዜው አይደለም መሰለኝ፣ ጊዜው ሲሆን ይደርሳል። በፊት 150 ብር ነበረ። በጣም ከተወደደው 200 ብር ነበር። አሁን ግን 260 ብር ገብቷል። ግማሽ 130 ብር ገዛሁኝ ማለት ነው። እና ብቻ ይሄንን ይመስላል። አልሐምዱሊላህ ኑሮ እየረከሰልን ነው መሰለኝ። ክፍለ ሀገር ያላችሁ እናንተ ጋር እንዴት ነው? እዚህ አዲስ አበባ የአትክልቶች ዋጋ እየቀነሱ ነው። በተለይ እኛ ኢትዮጵያኖች ሽንኩርትና ቲማቲም ነው ዋና ግብአታችን ማለት ነው። እነዚህ ሁለት ነገሮች ከቀነሱልን አልሐምዱሊላህ ሌላውም አሪፍ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ይህንን ይመስላል። እስኪ እናንተስ እንዴት ነው? ኑሮ አልረከሰም? ያው ሲወደድ ብቻ ሳይሆን ሲረክስም እንንገራችሁ ብዬ ነው። በዚሁ እነዚህን አነሳስቼ ደግሞ ያው የተለመደውን ጁስ እሰራለሁ ማለት ነው። አብራችሁ ይቆዩ። አላችሁ ማሚ። እሺ ውዶቼ የሚተጣጠበውን አጣጥቤ መጥቻለሁ ማለት ነው። ከዛ አሁን ጁስ ወደ መስራቱ ሊሄድ ነው ማለት ነው። እና ውዶቼ ሰብስክራይብ ያላደረጋችሁ ካላችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ማለት ነው። ያው እንደነገርኳችሁ የቀይ ስር ጁሱን ላለማቋረጥ ወስኜ ተነስቻለሁ ማለት ነው። እንግዲህ ለውጡንም ለእናንተ የምነግራችሁ ይሆናል።
ባለፈው ሎሚ አድርጌበት ከዛ የሎሚ ፍሬው ገብቶብኝ ከዛ ይመር ነበረ። ከዛ በአሁኑ ሎሚ አላደርግም። ካደረኩም ጨምቄ ከላይ ላደርግበት እችላለሁ፣ ግን አብሬው አልፈጭም። ከዛ ካሮት 2 ተጠቀምኩኝ። ዛሬ ደግሞ አዲስ ነገር ናዕና ነው የሚጨምረው ማለት ነው። እሱን እጨምራለሁኝ። ከዛ ያው ፈጭቼ እንደተለመደው ፍሪጅ ውስጥ ከታለሁ ማለት ነው። እና አብራችሁኝ ሁሉ ተከታተሉኝ። እና ውዶቼ ጁሳችንን እየሰራን አንዲት እህታችን የጠየቀች ጥያቄ አለ፣ እሱን ልመልስላት ማለት ነው። ሰላም ውዴ፣ እኔ ያለሁት ጆርዳን ነኝ። 300 ሺህ አለኝ እና ውዴ ባህር ዳር ነው ያለችው አክስቴ ናት ብሬን ያስቀመጥኩት። 2 ዓመት ሰርቼ ኮንትራት ጠፋሁ፣ ግን እያመመኝ ነው ውዴ። ስራ ያስጀምረኝ ይሆን? በአላህ መልሽልኝ ብላኛለች ማለት ነው። ያለሽ 300 ሺህ ብር ነው። በእርግጥ 300 ሺህ ብር በጣም ትንሽ ብር ነው፣ እውነት ነው። ነገር ግን አንቺ ራስሽን አሳምነሽ የሆነ በቃ እኔ ከትንሽ ነገር ተነስቼ ጤና ልሁን እንጂ አገሬ ላይ በትንሽ ነገር እሰራለሁ ብለሽ የምታስቢ ከሆነ ይበቃል። ትንሽ ነገር ለምሳሌ የሸቀጣ ሸቀጥ ሱቅ፣ እንዲሁም ደግሞ ባልትና በጣም ትናንሽ ስራዎችን ጀምረሽ እንዲሁም ደግሞ በተለይ የጀበና ቡና ኢትዮጵያ ውስጥ አሁን ላይ በጣም የሚያዋጣ ባህር ዳር የሚያዋጣ ይመስለኛል። ብዙ የቀን ስራ የሚሰራበት አካባቢ የጀበና ቡና ትንሽ በረንዳ ተከራይተሽ የምትሰሪ ከሆነ እንዲሁም ደግሞ ምናልባት ገጠር አካባቢ ከሆንሽ የተለያዩ ለምሳሌ በግ ሊሆን ይችላል 10 በግ ገዝተሽ እነዛን አደልቦ መሸጥ፣ ላም እንደዚህ ላም በእርግጥ አንዲት ላም 100 ሺህ ብር ምናምን ነው የምትባለው ማለት ነው፣ የአሜሪካ ላም። እንደዚህ አድርጎ ባለሽ ነገር ስራ ፈጣጥረሽ መስራት ትችላለሽ። ነገር ግን አንቺ አሁን በጣም ራስሽን ማሳመን አለብሽ። ከጤና ምንም ነገር የሚበልጠው ነገር የለም፣ ከጤና የሚበልጥብኝ ነገር የለም ብለሽ ራስሽን አሳምነሽ ከመጣሽ ኢንሻአላ በ300 ሺህ ብር መስራት ትችላለሽ። ያ 300 ሺህ ብር ደግሞ ቀጥታ ያም ለራሱ ቀጥታ ወደ ስራ የምትገቢበት ከሆነ ነው። አሁን ሀገር ሲመጣ የሆነ ነገር ከገዛሽበት፣ ለምሳሌ ቤት ከሌለሽ ተከራይተሽ ለመኖር ከሆነ የቤት እቃ የምትገዢ ከሆነ ያ 300 ሺህ ብር ከቤትሽ ላይ ያልፍ ይችላል። ለምሳሌ ተከራይተሽ የምትኖሪ ከሆነ በቃ ቤተሰብ ጋር የማይታሰብ ነው። ማንም ምንም ቢሆን ቤተሰብ ጋር መኖር ስለሚከብድ ትንሽ ምቺ ከሆነ የተወሰነ ቢያንስ 300 ሺህ ብር ተቀማጭ ሁናሽ ሌሎች ጣጣዎችሽን ግን ማለት ለምሳሌ እዚህ ኢትዮጵያ ስትመጪ ተከራይተሽ መኖር ያለብሽን አይነት የቤት እቃዎች አንዳንድ እዚህ ሀገር ማለት ነው ከዛ ይዘሽ ነይ ሳይሆን እዚሁ ገዛዝተሽ የምትኖሪበትን አይነት ነገር አድርገሽ 3000 ብር ምንም በቃ ማታነሽለት አይነት ብር ከሆነ ያሰራሻል። ግን ያ 300 ሺህ ብር መተሽ ትራንስፖርት ተጠቅመሽበት፣ ለምግብ ተጠቅመሽበት፣ የቤት ኪራይ ከፍለሽበት ምናምን ሲሆን ስራ አያሰራሽም ማለት ነው። ምናልባትም በአንድ ወር ውስጥ 100 ሺህ ብሩን ልታጠፊው ስለምትችይ ማለት ነው። ስለዚህ አላህ አፊያ አርግሽ ካልሽ እንደው ትንሽ ጠንከር እስከምትይ ድረስ ትንሽ ነገር ትሰሪያለሽ ማለት ነው። ከዛ ደግሞ ሲስተሙን እያየሽው መስራት ትችያለሽ። በእርግጥ የባህር ዳር ምን አይነት ስራ እንደሚያዋጣ አላቅም። አጣራልሻለሁ። በጣም የምትፈልጊው ከሆነ እዛ ያሉ ሰዎችን ጠይቄ በ300 ሺህ ብር ምን መስራት እንዳለብሽ ጠይቄ የምነግርሽ ይሆናል ማለት ነው። በጣም አስፈላጊ ከሆነ እኔም ባልጠይቅ ለራሱ አንቺ ደውዪ። የሆነ ሰው በቃ የሰፈር የምታውቂያቸው ሰዎች ባህር ዳር ምንድን ነው በትንሽ ነገር መስራት የሚቻለው ምናምን ነገር ብለሽ እዛ ሆነሽ መስራት መጠየቅ ትችያለሽ ማለት ነው። እዚህ ጋር ያው ጁሴን ሰርቼ ጨረስኩ ማለት ነው ውዶቼ። እህቴ እንደመለስኩልሽ ተስፋ አደርጋለሁኝ። ዋናው የአንቺ አስተሳሰብ ነው በአጠቃላይ ማለት ነው። በትንሽ ነገር መስራት እችላለሁ ካልሽ 300 ሺህ ብር ያሰራል። ግን ሞራል ከሌለሽ የስራ ሞራል ከሌለሽ 500 ሺህ ብር ቢኖርሽ በቃ የሆነ ፑቲክ ምናምን ነገር የምትመኝ ከሆነ አያሰራሽም። በጣም ትንሽ ብር ነው ማለት ነው። እና ወዶቼ የዛሬው ቪዲዮ ያው ይህንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። እዚህ ጋር የሚገርማችሁ ጁሱን ደፋሁት። ጉሉ ማሻአላ እያላለ እናንተ ናችሁ ብዬ ሁሉ እናንተ ላይ ተቀየምኩባችሁ። ተመልከቱ። ላኢላሀ ኢለላ እንዳለ ነው ያፈሰስኩት ማለት ነው። ብቻ ይሁን አልሐምዱሊላህ ኸይር ነው። አንድ ብርጭቆ አይሞላም ብቻ
አንተላ ሰረቀብኝ ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ብሎጌን ደግሞ ስለምትወዱት በጣም አመሰግናለሁ። ብሎግ መስራት በጣም ነው የሚያደክመውና እናንተ ላይክ አርጉት። ቪዲዮውን ጨርሳችሁ ማየት አይጠበቅባችሁም ማለት ነው። ላይክ ማድረግ በቂያችሁ ነው ማለት ነው። እንዲሁም ደግሞ እዚህ ድረስ ለምሳሌ አሁን እዚች ደቂቃ ድረስ የተከታተላችሁ ሰዎች ካላችሁ፣ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉኝ። ሁሌ እንደነዚህ አይነት ብሎጎችን ስሰራ ወደ እናንተ ይመጣላችኋል ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።